በተለያየ ጊዜ የስራ ዕድል ጥያቄ የነበራቸው ዜጎችን ምላሽ መስጠትን ትኩረት ያደረገው የአንድ ጀንበር የስራ ዕድል ንቅናቄ ለ30 ሺህ አዲስ አበባ ከተማ ነዋሪዎች የስራ ዕድል መፍጠሩ ተገለጸ። በአንድ ጀንበር የንቅናቄ መርሃ ግብር ክህሎት መር ዜጎችን በመፍጠር የስራ ዕድል ተጠቃሚ ማድረግን እንዲሁም የዜጎችን ሁለንተናዊ ተጠቃሚነት ማረጋገጥን ዓላማ ያደረገ መሆኑም ተገልጿል። በመድረኩ ንግግር ያደረጉት የአዲስ አበባ ከተማ ከንቲባ አዳነች አቤቤ የመዲናዋን እድገት ለማረጋገጥ የሚሰራው ስራ የነዋሪውን ተጠቃሚነትን ማዕከል ያደረገ ስለመሆኑ ተናግረዋል። የነዋሪዎችን ኑሮ ለማሻሻል በሚሰሩ ስራዎች ስራ ዕድል ፈጠራ አንዱ መሆኑን በመጠቆም በከተማ አስተዳደሩ በአንድ ጀንበር ለ30 ሺህ ዜጎች ስራ ዕድል የመፍጠር ንቅናቄ የዚሁ አካል መሆኑን አንስተዋል። አዲስ ስራ ጀማሪዎቹ ከዚህ ቀደም በተለያዩ መድረኮች ላይ የስራ ዕድል ጥያቄ የነበራቸው እንደነበሩም ጠቁመዋል። 30 ሺህ የሚሆኑ የከተማችን ነዋሪዎችን በአንድ ጀንበር የስራ ዕድል ፈጠራና ስምሪት ሁሌም የነዋሪዎቻችንን ተጠቃሚነት ለማረጋገጥ ምን ያህል ቆርጠን እየሰራን እንደሆነ ትልቅ ማሳያ ነው። ከዚህ ቀደም ጥያቄያችሁ ያልተመለሰ ወጣቶችና ሴቶች በኢንተርፕራይዝ በመደራጀት በከተማ ግብርና፣ በማኑፋክቸሪንግ፣ በኮንስትራክሽን፣ በንግድና በአገልግሎት እንዲሁም በሌሎች አዋጭ ዘርፎች ዛሬ ስራ የምትጀምሩ ይሆናል። ከተማ አስተዳደሩ በሁሉም ዘርፎች ሁለንተናዊ ተጠቃሚነትን ለማረጋገጥ በርካታ ስራዎችን እየሰራ መሆኑ ተገልጿል። ዜጎች በክህሎት የዳበረ አቅም እንዲኖራቸው ለማድረግ የተለያዩ ስልጠናዎችን በመስጠት ገበያው የሚፈልገውን የሰው ኃይል ለማፍራት የተሰራ ነው ተብሏል። ስራ ዕድል የተፈጠረላቸው ዜጎችም በኢንተርፕራይዝ ተደራጅተው በከተማ ግብርና፣ በማኑፋክቸሪንግ፣ በኮንስትራክሽን፣ በንግድ፣ በአገልግሎትና በሌሎች አዋጭ ዘርፎች የተሰማሩ መሆናቸውን ከንቲባ አዳነች አቤቤ ተናግረዋል። ወጣቶች ከጊዜ ነገሮች ይልቅ ጠንካራ የስራ ባህልን በማዳበር በዘላቂ ጉዳዮች ላይ ማተኮር ይገባቸዋል ነው ያሉት። የአዲስ አበባ ከተማ ውብ አበባ የመሆን ሂደት ከነዋሪዎቿ የዕለት ዕለት ኑሮ ለውጥ የተነጠለ ሳይሆን የነዋሪዎቿን ህይወትና የአኗኗር ዘይቤ እንዲሁም የኑሮ መሻሻልን ለውጥ ማዕከል ያደረገ ነው። በርካታ ነዋሪዎችን በአጭር ጊዜ ስልጠና የብቃት ማረጋገጫ በማግኘት በኢኮኖሚ ውስጥ ተሳታፊነታቸውና ተጠቃሚነታቸው እንዲረጋገጥ በማድረግ ላይም እንገኛለን። የምንፈልገው እድገት ደረጃ ላይ ሳንደርስ ቀርተናል። ወጣቶች ይህ እጅግ ሊያስቆጨን ይገባል። የዛሬን ችግር በጥንካሬ ተሻግረን ነገን የኛ ለማድረግ ደግሞ የስራ ባህላችንን ማሳደግ እልህ ገብተን በፍጥነትና በጥራት መስራት ይጠበቅብናል። የአንድ ጀንበር የስራ ዕድል መርሃ ግብር ከመንግስት ተቋማት ጋር በመተባበር ለበርካታ ዜጎች የስራ ዕድል መፍጠርን ያተኮረ ሲሆን በ2017 ዓ.ም ከ366 ሺህ በላይ የሚሆኑ ዜጎች ተጠቃሚ መሆናቸው ተነስቷል። በተያዘው በጀት ዓመትም ለ350 ሺህ ዜጎች ቋሚ ስራ ዕድል ለመፍጠር እቅድ መያዙንና ባለፉት 4 ወራትም ከ158 ሺህ በላይ ወጣቶች የስራ ዕድል ተጠቃሚ መሆናቸውን የአዲስ አበባ ስራና ክህሎት ቢሮ ገልጿል። ከኤንቢሲ ኢትዮጵያ ጋር ቆይታ ያደረጉት ስራ ዕድል የተፈጠረላቸው ዜጎች የተሰጣቸው እድል ከራሳቸው አልፎ ሌሎችን ማገዝ የሚያስችል ስለመሆኑ የገለጹት ለነዚህ ሁሉ ሰው ቁልፍ የተሰጠው ብቻቸውን አምርተው ብቻቸውን ራሳቸው እንዲኖሩ አይደለም። ሌላ ስራ የሌለውን ደግሞ እኔ አሁን 3 ነኝ ብዬሻለሁ። እንደገና 3 እንይዛለን። ከዛ እያደግን እንሄዳለን። በተሰጠን እድል ደግሞ ተመቻችተን ለውጥ ማሳየት አለብን። በ5 ዓመት ጊዜ ውስጥ እንደ ከባድ ብለን ነበር ስንጠብቅ ነበር። ሰልጠና ከወሰደን በኋላ በጣም ቀላል ነገር ነው። በጣም ጥሩ ነገር ነው። ትርፋማ ሆነን የተሻለ ነገር እንሰራለን ብለን እናስባለን። ይሄ ነገር ደግሞ ለራሳችን ትርፋማ ሆነን ቤተሰባችን ከዛ ታርፎ ደግሞ ለሀገራችን ጥሩ ነገር እንሰራለን ብለን ዝግጁ ነን ማለት ነው። ተደራጅተው ወደ ስራ ለሚገቡ ኢንተርፕራይዞች የብድር አቅርቦት፣ የገበያ ትስስር፣ የመስሪያ ቦታና መሰል ድጋፎች መመቻቸታቸው አቅም እንደሚፈጥርላቸው ነው የስራ ዕድል ተጠቃሚዎቹ የገለጹት። የሙያ ስልጠና ተሰጠኝ፣ ሙያና ቴክኒክ። ከዛ በኋላ ደግሞ ዛሬ ያለቀውን ህንጻ ቁልፍ ለመረከብ እዚህ ተገኝቻለሁ። ገንዘቡንም ብድር አመቻችቶልናል። በዚህ የሙያዊ ድጋፍ ሁሉ ተሰጥቶናል። አሁን ገብተን ለመጀመር ብቻ ነው። 5 ሰዎችን ሆነ ነው የተደራጀ ሰልጠና ወስደናል። በጣም ጥሩ ነው።